ባየር ሙኒክን ተፎካካሪ ያደረገ ያለው አሰልጣኝ ቪንሴንት ኮምፓኒ የጀርመኑ ኃያል ክለብ ባየር ሙኒክ ቶማስ ቱሄልን ካሰናበተ በኋላ ተተኪውን ለማግኘት በርካታ አማራጮችን መመልከት ነበረበት። የቡንደስሊጋ ልዕልናቸውን የነጠቃቸው የሻቢ አሎንሶን ባየር ሌቨርኩሰን ለመቀናቀን የጀርመን ብሔራዊ ቡድን አሰልጣኝ ዩሊያን ናግልስማን የባርሴሎና ጥሪ ይበልጥ የማረከው ሃንሲ ፍሊክና የማንቸስተር ዩናይትድ ፈታኝ ወራት በሀገሩ ያለውን ዝና ያላሳጣው ራልፍ ራግኒክ ባቫሪያኑን ወደ ንግስና መመለስ አልመረጡም። በመጨረሻም የክለቡ ስፖርት ዳይሬክተር ማክስ ኤበርልና አጋሮቻቸው ፍጹም እንዳልተጠበቀ አቅጣጫ አማተሩ። ቪንሴንት ኮምፓኒ ጥሪውን የሚገፋበት እድል አልነበረም። ቻምፒየንስ ሊግን 6 ጊዜ ባሸነፉት ባየርን የተፈለገው ወጣት አሰልጣኝ ከኮንፈረንስ ሊግ 3 የቅድመ ማጣሪያ ጨዋታዎች የዘለለ የአውሮፓ መድረክ ልምድ አልነበረውም። በሻምፒዮንሺፕ ከ100 በላይ ነጥብ የሰበሰበ ትልቅ ስኬትም በርንሌይን ዳግም ወደ መጣበት ዲቪዚዮን በመመለስ አደብዝዞታል። በብዙ አሰልጣኞች የተገፉት የሙኒኩ ክለብ ሰዎች ግን የተመለከቱት ነገር ነበር። በሽዋንዳይሽ ቀመር በተሰራው በርንሌይ ኮምፓኒ ከቡድን ስብስቡና ከወራጅ ቀጠና ትግል በላይ የሆነ የጨዋታ ፍልስፍናን ለመተግበር መሞከሩ ከውድቀት ማግስት ለትልቅ ሹመት አሳጨው። በማንቸስተር ሲቲ አሰልጣኙ የነበረው ፔፕ ጋርዲዮላ ኮምፓኒን ለባየርን ከጠቆሙት መካከል ነበር። በአሊያንዝ አሬና ቤልጂየማዊው የፔፕን ያህል ተጋጣሚዎችን የሚያስከነዳ ቡድንን አልፈጠረም። የጉዳቶች መደራረብም ሌላ ፈተና ሆኖ መጥቷል። ይሁን እንጂ ኮምፓኒ ባየርንን በራሱ ቅኝት ወደ ስኬት ለመመለስ ትጋቱን ቀጥሏል። ከቱሄል ስንብት ብዙ ባተረፈው ዮሱዋ ኪሚች፣ በጥበበኛው ጀማል ሙሲየላና በዝምተኛው አዲስ ኮከብ ማይክል ኦሊሴ በባየርን ፀሐይ በድጋሚ እየወጣ ይገኛል። አሁን የቡንደስሊጋ ክብር ከደጃፋቸው የቆመ ሲሆን የቻምፒየንስ ሊግ ግማሽ ፍጻሜን ለማሳካት ደግሞ የሲሞኔ ኢንዛጊና የኢንተር ሚላንን የ2-1 ውጤት መቀልበስ ይጠበቅባቸዋል። አንጋፋው ባየርን በወጣቱ አሰልጣኝ ኮምፓኒ ለድል እየተንደረደረ ነው።